ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዙ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አለ ተዋወቀው። ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም እፎ ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ። እንግዲህ ይቺ የ2 ሰዓት በላይ የተሰራ ድራማ ደግሞ አለ። ገስት ሪጀክት እያደረጉ የተላከ ኮሆስቱን እያቋረጡ የዮኒ ማኛንም የጆኒንም በዚህ በኩል የተደረገውም ነገር ሁሉ ይታወቃል። ከዛ በጣም አስቂኙ ጉዳይ ደግሞ 5 ዓመት ከላይቭ የታገደ የመጀመሪያው ሰው ነው። 5 ዓመት ላይቭ ታንክ ይዘህ ካልገባ በስተቀር ቲክቶክ አያገድም። እሱንም እየገደልክበት ካልገባ በስተቀር በሪፖርት ብቻ ሰው 5 ዓመት የሚታገድ ቢሆን እዚህ ውስጥ ያላችሁት ሁላችሁ ከ5 ዓመት በላይ የምትታገዱበት ሪፖርት ሳይኖርባችሁ ቀርቶ አይደለም። እና የማይመስል ነገር ለሚስት አትናገር የሚለውን ነገር ነው በቃ የተደረገው ማለት ነው። ኤዲት እንደሆነ ይታወቃል፣ ውሸት እንደሆነ ያስታውቃል። ከዛ አጥፍቶ ለመጥፋት ነበረ። እነ ዮኒ ማኛም ሌሎቹ ባደረጉት ርብርብ ውርደቱን እንዳጠቃላይ እንደ ማህበረሰብ ስለሆነ በግድን የተመለሰው ግለሰቡ አሁን ላይ ደግሞ ምን ብሎ ፖስት አድርጓል? እግዚአብሔር ይመስገን እዚህ ፌስቡክ ላይ የቲክቶክ አካውንቴ አሁን አንድ ፉአድ እንድሪስ የተባለ ወንድም አስከፍቶልኛል። ኢንሻላ ማታ ላይቭ እንገባበታለን ብሏል። ያ ትልቁን አካውንት ማለት ነው። ከድራማው በኋላ እና ለ5 ዓመት የተዘጋው አካውንት 24 ሰዓት ሳይሞላ ተከፍቷል። እንግዲህ እንደዚህ አይነት ነገር ጨዋታ ነው። አንድ አካውንት ስፔሻሊ አልጎሪዝሙ የሚያውቀውን ነገር እንነጋገር። በጣም ጎበዞች እንደሆኑ ያየሁትኝ ሙስሊም ማህበረሰቡ ጉድ ላይቭ እያሉ ኮመንት ይጽፉ ነበር። ምክንያቱም አልጎሪዝሙ ጥሩ ኮመንት በታየ ሰዓት ጥሩ ነገር ሲታይ ነገርየው ጥሩ እንደሆነ ነው አክሴፕት የሚያደርገው። ጊፍተሮች በበዙ ቁጥር ቤቱን ፎሎ የሚያደርጉ ሰዎች በጨመሩ ቁጥር አልጎሪዝሙ የሚያውቀው ጥሩ ነገር እየተካሄደ እንደሆነ። በሚሊዮን የሚቆጠር ታፕታፕ ሲደረግ ብዙ ደጋፊዎች ተጠቃሚዎች እንዳሉ ነው አልጎሪዝሙ የሚያውቀው። ይሄ ሁሉ ነገር በተሟላበት ላይቭ ተዘጋብኝ ሲባል ሰምቼ አላውቅም። በቃ አሳሳች ነገር ነው። ሌላው ሲመጡ እንግዲህ የመጡት ከዛ ወጣቱ ኢምራን ከሚባለው ፈልፈላ ጋር ነው የመጡት። ኢምራን ሞክ ለማድረግ አንተን ስሜት ውስጥ ለመክተት የሞከራት ሙከራ ውይይቱንም መጀመሪያ ስሜታዊነት በማሳደር
የተዘጋጀከው ፖይንት ላይ ፎከስ እንዳታደርግ ታስቦ ነበር። እኔ የመጀመሪያው 5 ደቂቃ ይሁን ሲል ዝግጅት እንዳልነበረ በዛ በኩል አረጋግጫለሁ። ዝግጅት የለም። አንድ ሰው ከተዘጋጀ ለቀናት ከተዘጋጀ ለዓመታት ጉዳዩ ላይ ከሰራ የሚያወራበት ሰፊ ሀሳብ ጊዜ ይፈልጋል። ስፔሻሊ ደግሞ በነቢያት የተመሰከረለት አምላክ አላህ ነው ወይስ እግዚአብሔር ነው የሚባል ፖይንት ሰፋ ያለ ማብራሪያ የሚፈልግ ሀሳብ ይዘህ 5 ደቂቃ መግቢያ ፕሮግራም ልስራ ማለት ቀልድ ነው። አንድ የ7 ደቂቃ ቪዲዮ ሰርች የነበረ ቲክቶክ ቀበቶ አይቶ አገደኝ። ቪዲዮውን ፌስቡክ ላይ ለጥፌዋለሁ። የታዘብኩትን ትዝብት ማለት ነው። ሙሉን እዛ ስሙት እና ከመጀመሪያው ጀምሮ 5 ደቂቃ በቃ እኔ ፖስት አድርጌያታለሁ። 5 ደቂቃ የመጀመሪያው መግቢያዋ እዛ ላይ ይበቃ ነበር። በጣም የታዘብኩት ነገር እኔ የእስልምና መጽሐፍቶችን አላነብም፣ ኢንተረስቱም የለኝም እውነቱን ለመናገር ግን በቃ 5 ደቂቃዋን ስሰማ አላህ ነኝ የሚለውን ሰይጣን ነው የተባለውን በ5 ደቂቃው ንግግር በመግቢያው ላይ እንደሰማሁት ማለት ነው። ሰይጣን እኔ እንደዚህ ነው የሚለውን አላህ ያደርግ ነበረ። እኔ ዩቱብ ላይ እንደ ኮመንት እያየሁኝ እፎይ አጥፍቷል፣ ኡስታዙ ትክክል ነበረ እና በጣም አዋቂ ነው ያውቃል ኡስታዙ። 5 ደቂቃ አለበት ገብቶናል ሚስጥሩ እና ምኑን ሊያወራ ነበረ? እውነቱን እኮ ነው። ከ5 ደቂቃ በላይ እውቀቱን ስለሚያውቅ 5 ደቂቃ በቂ ያለው ዝግጅት ስለሌለ እኮ ነው። ዝግጅት ስለሌለ ነው። ሌላው ኢንተርናሽናል ዲቤቶችን ሪኮመንድ ስታደርግ አልቀበልም ሲል ታያለ። አንዳንድ መስፈርቶች እኮ ተስማምተንባቸው እኮ ነው። ለምሳሌ አሁን እኮ ያስፈላው ምን እንደሆነ ታውቃለህ? 5 ደቂቃ አለኝ። እሺ ቀጣይ ስንት ማለት ነው? እያነሰ ነው የሚሄደው አለ። እያነሰ ቀጣይ ስንት ማለት ነው? 3 ደቂቃ ምናምን ማለት ነው። ከዛ ጥያቄና መልስ 1 ደቂቃ። ጠዋት እኮ ሲስ ጋር ስናገር ማጠቃለያውን ብያችሁ ነበር ብለው ነበር የሚጨርሱት እና ብያችሁ ነበር ትላለህ። ማጠቃለያውን እና ብያችሁ ነበር። ያ እንደዛ ነበር የሚሆነው። እንደዛ ይታለ እና ይሄ ሪኮመንድ የተደረገውን ነገር ላለመቀበል መሞከሩ መለኪያዎች በነገራችን ላይ እንድንስማማባቸው ነው። አሁን ኪሎ 1 ኪሎ 2 ኪሎ ስንል ዓለም አቀፍ የሆነ መለኪያ ነው። ሊትር መለኪያ፣ ርዝመት መለኪያ አለው፣ ኪሎ ሜትር መለኪያ አለው። እና መለኪያዎች የሚያደናግሩን ነገሮች መካከል ላይ የምንስማማበት መስማሚያ እንዲኖረን የሚደረጉት ኢንተርናሽናል ዲቤቶች ሜንሽን ሲደረጉ ልክ እንደ መለኪያ ነገሮችን አስቀምጦ ከዛ በኋላ እነዛ መለኪያዎች እንደ ራስ መለኪያ መቆጠር ጥሩ ነበረ። ሪኮመንድ ያደረከውን ነገር ቢቀበል ጥሩ ነው፣ ግን ዝግጅት የለውም። ሌላው የእሱ አምላክ የሚብራራው አንተ የእሱን አምላክ እንዳልሆነ ያስረዳክበትን ተመሳሳይ ጥቅስ በመፈለግ ላይ ነው። ስለዚህ እግዚአብሔርም እኮ እንደዚህ ነው እያለ ነው እሱ አምላኩን ዲፌንድ ሊያደርግ የፈለገው። ስለዚህ አላህ ማንንም አይመስልም የሚለው ነገር እዚህ ጋር ራሱ ዲባንክ ሆኗል። እግዚአብሔርን ከእግዚአብሔር ጋር ሊያመሳሰለው ሲሞክር ነው የታዘብኩት፣ አላህን ማለት ነው። ከማንም ጋር አይመሳሰልም የሚለው ነገር ዜሮ ይገባል። አላህ ከማንም ጋር የሚመሳሰል ከሆነ ከኛ እግዚአብሔር ጋር ለማመሳሰል መሞከር አያስፈልገውም። ሌላው የዝግጅት እጥረት ያየሁትኝ ባይብሉን ሰርች ነው። ባይብሉ ሰርች እግር የሚል ሰርች ያደርጋል። ከዛ በቢጫ ይመጣለታል የላፕቶፑ ስክሪን ላይ ማለት ነው። እና የላፕቶፑ ስክሪን ካያችሁት በቢጫ እንደውም አንዷን ስክሪን ሪከርድ ያረኳታለች። ቆይ ላሳያችሁማ። አጭር ናት። ንግግሩን አይደለም እንድትሰሙ የፈለግኩት እንትኗን ነው። እቺ ቢጫዋን እንድታዩት ነው፣ ንግግሩን ሳይሆን ማለት ነው። ቢጫዋን እንድታዩት ነው። እዚህ ጋር ዛሬ አጋንንት እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ቶታል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። ሌላው በጣም የተዘጋጀው ስላለ ሳይሆን ስለ አጋንንት ነውና በጣም ስለ አጋንንት መወያየት ፈልጓል። እኔ ስለ ሴጣን እንደዚህ ለማውራት ቢጓጓ ሰው ገጥሞኛ አያውቅም። ሴጣን ምን የወደቀ ጨለማ ነው፣ ምን ታወራለታል?
አቤል ሰዓት ሲተርፈው ታዝባል። አንድ ሁለቴ ሰዓት ስላላህ ሊያወራ ሰዓት ተርፎ ተዝረከረከበት። እባክህ በቃ ዶምስ ደቂቃ ጨምረ ስለ ሰይጣን እናወራበታለን። አልጨረስክም እኮ ደቂቃ አለ ብዬዋለሁ እኮ ደቂቃ አለ ስለው በቃ ምናምን አለ። ምን ላውራ ያለ ስለ ሰይጣን ግን ለማውራት በእናትህ ነው ያለ። እፎይ በእናትህ በቃ ወንድ ከሆንክ በእናትህ ነው ያለ። ስላላህ ግን 2 ደቂቃ ሁላ ሲቀረው አቁሟል ንግግር። እና እኔ ሌሎች ዲቤቶች ላይ አይቻለሁ። ፕሮቴስታንት ከኦርቶዶክስ ጋር የሚወያይበት፣ ኤቲስት ከክርስቲያን ጋር የሚወያይበት ውይይቶች እዚህ ሶሻል ሚዲያ ላይ አይቻለሁ። ብዙ ጊዜ የሰዓት እጥረት ነው የሚገጥማቸው ሰዎቹ የተዘጋጁት ዝግጅት በርከት ስለሚል ማለት እና በዛኛው በኩል በዚህኛው አንግል ምን በቃ የዝግጅት ችግር እንዳለ ነው የሚያሳየው። እንዴት ስለ አምላክ ደቂቃ ያንሳህል እንጂ እንዴት ደቂቃ ይተርፈዋል? እና ይኸው ሰርች የሚያደርጋት አላት አፋል ደግሞ ፍጡር ነው እያለን ነበር። ላያ እግዚአብሔር ጣት አለው። ያው ማስረጃ ይኸው ሰርቾቹን አይታችኋል? ቢጫ ፈርዖንን ይህስ የእግዚአብሔር ጣት ነው ጣት ብሎ ሰርች አድርጓል። እና ጣት የሚል እግር የሚለውን ሰርች ያደርጋል። አይን ስትለው አይን የሚለውን ሰርች ያደርጋል። እና ለሱ ራሱ እንግዳ የሆኑ ጥቅሶች ናቸው ስክሪኑ ላይ ያሉት። አልተዘጋጀባቸውም። ከኋላ እኮ አሉ ሌሎች እየሰጡት የነበሩ የሆነ ሳ ካሜራ ተገልብጦባቸው ግትር ብለው የቆሙ አላያቸው ታዩ። ከኋላ ሰዎች ነበሩ። ጀማ ብዙ አለ፣ እስሩ የቆሙም አለ። ቆሞ እንዲያየው ነው። ድንገት ካሜራ ዝግጅት እጥረት መጅሊሱ ነው ያለው፣ ከጀርባ መጅሊሱ ነው ያለው። ትቀልዳለህ። እኔ ሶሪ ግን በጣም አሳዝኖኛል። ይሄ የዝግጅት እጥረት ነው። አንድ ሰው 5000 ሰው አስልም ያለው ካለ በጣም ብዙ ሰው አሰልማለሁ፣ ክርስትና ላይ የተራቀቀ እውቀት አለኝ ስፔሻሊ ባይብል ላይ ካለ የእግዚአብሔርን ቃል በትክክል መረዳት አለበት። ስፔሻሊ ክርስቲያኖች ጋር ሰው ሲቀርብ የእግዚአብሔር ቃል ራስጌና ግርጌ ያለው አውድ ይባላል። ያለ አውዱ ካነበብክ ልክ አይደለም። ሰማይ ዙፋኔ ነው ያለክ እግዚአብሔር ምድርና ሞሏ ሁሉ ደግሞ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ይላል። ቅድም የተቀመጠበትን ገንቦ ውስጥ አድርጎታል ማለት አይደለም። እግዚአብሔር ያንተ ትልቅ ነገር ለእሱ ትንሽ መሆኑን ሊነግርህ እንጂ የሆነ ቦታ ላይ የሚወሰን አምላክ አይደለም። ሲኦል ውስጥ ከሰይጣን ጋር የሚመሳሰል ድርሻ እንዳለው አለሃ የገለጽክበትን ጥቅስ ነበር ሐዲሳት ላይ እና እሱም ሊያመሳሰለው የዳዊትን ፓርቲ ጠቅሳታል። ወደ ሲኦልም ቢሄድ አንተ በዛ አለ የሚለው ዳዊት ከአንተ ማምለጥ አይቻልም፣ ኤግዚስታንስ የሌለበት ቦታ የለም፣ አንተ ህልውና በሁሉ ቦታ አለ፣ ከአንተ መሰወር መደበቅ አይቻልም የሚለውን ሀሳብ ለመናገር ወደ ሲኦል እንኳን ቦርድ አንተ በዛ አለ የሚለውን ሀሳብ ይጠቀማል። እና ልክ ሰይጣን በሲኦል የሚገኝበት መገኘት እግዚአብሔር እንደሚገኝ አድርጎ ጥቅሱን ሊያንሻፍፍ ሲሞክር ተመልክቼዋለሁ። እና እግዚአብሔርን ቃል በደንብ ብትማር ጥሩ ነው። ቢያንስ አንድን ሰው ቢማር በጣም ጥሩ ነው። ለወንድማችን ነው ማስተላለፍ ይህንን መልእክት ከሰማ የእግዚአብሔርን ቃል በትክክል ተማር። ዲቤት ላይ ለዲቤት ስትዘጋጅ የራስህን ፖይንቶች ይዘህ ትመጣለህ። እንደ ክርስቲያኖች ምንድን ነው ስህተታቸው የሚለውን አጥንተ ነው እንጂ የምትመጣው እዛ ጋር እፎይ የተናገረባቸውን ጉዳዮችን ለመቃረን የሚሆኑ ጥቅሶች እስክሪን ላይ ሰርች በማድረግ ቢጫውን እያወጣክ አረ ጣት የሚል ጣት ሌላ ጣት እንዳጠነቁል ሌላ ጊዜ ማለት ነው። ጣት የሚል ስትፈልግ ሌላ ጣት እንዳይመጣብህ እንትን ማለት አለብህ። የእግዚአብሔር የድርጊት እንቅስቃሴ ነው። እግዚአብሔር ይሰራል ያደርጋል ለሚለው ነው መጽሐፍ ቅዱስ ጣት የሚለው እንጂ የሆነ ውስንነት ያለው እኛ እንደምናንቀሳቅሰው ጣት አይደለም። በቃ የተገለጠ ነገር አለ። የኛ አምላክ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው የሚል ጥቅስ ጠቅሰህለት ነበር። እኔ 5 ደቂቃ በቂ ነበረች ብዬ ነው የማምነው። የሚገርም ነገር የደቂቃ እኮ ክርክር ሲከራከርክ 7 ደቂቃ እኮ ነው የበላችሁ ታውቃለህ። ዩቱብ ላይ ገብተህ ይኸውማ 5 ደቂቃ ነው ሲልክ አንተ 20 ደቂቃ ነው ስትል 7 ደቂቃ 5 ደቂቃ ላይ እኮ ቢፈቅድልና ያን የተከራከረበትን ደቂቃ 7 ቢጨምርልን ቢያንስ 10 ደቂቃ 11 ደቂቃ ትወያዩ ነበር። መግቢያ እንትናችሁን ማለት ነው የመግቢያ ዝግጅታችሁን ማለት ነው። በዚህን ያክል ደረጃ የዝግጅት እጥረት የነበረበት ነው። እኔ እዚህ ሶሻል ሚዲያ ላይ ለህሊናው የሚኖር 3 4 5 6 ሰው በቤቱ ያለ ጥያቄ ምልክት ከተፈጠረበት ተሳክቶልሃል። በቃ አሁን እኛ የምንፈልገው ምንድነው? ጥያቄ ምልክት እንዲህ ይሄ ነገር ብለው የሚጠይቁ እሱን ደግሞ እግዚአብሔር ረድቶክ
በብዙ ላይቭ ላይ አሁን እያየው ነበር ቁጭ ብዬ በጣም ብዙ ሰዎች ጥያቄ ፈጥሮባቸዋል። በቃ ይሄ ጥያቄ መፈጠሩ ነው በቃ የዚህ ፕሮግራም በጣም ጥሩ ነገር እና ደግሞ እዚህ ያየው ደግሞ አለ እዚህ ሶሻል ሚዲያ ላይ ፖለቲከኞችም ምናም ሽርጉድ ሲሉ አይቻል ኦዲየንስ የተወሰደባቸው አልቃሾች ማለት ነው። ሃይማኖት ከሃይማኖት ጋር ልታጋጩ ነው። የኛ ክርስትና ጠላቶችን መስቀል ላይ ሆኖ ቁልቁል እየተመለከተ የሚወጉትን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእግዚአብሔርን አንድያ ልጅ ክርስቶስን ነው እኛ የምናመልከው። ሰው ላይ ጦር ልንሰብክ ጥላቻንና ግድያን ልናውጅ አልተሰባሰብንም። እኛ ወደ ፍቅር ጌታ ወደሚያድነው የህይወት ተስፋ ወደሚሰጠው ወደ ክርስቶስ ነው የተጣራው እፎይ እንጂ ሙስሊሞች እንዲጠሉ ለማድረግ አይደለም የተገባው። ሙስሊሞችን ምንወድ ሙስሊሞችን ምናከብር ሰዎች ነን። በቃ እኔ በአጠቃላይ ክርስትና እንደዛ ነው ብዬ ነው ማለት። ጥላቻ ልንሰብክ አይደለም። አንዳንዶች በቃ በዚህን ያክል ሰው መገኘቱ ደስ ይላል። የሃይማኖታዊ ውይይት ላይ ከ75,000 እስከ 80 ምናምን ሺህ ሰው ተገኝቶ ቁጭ ብሎ በዛ ውስጥ ቢያንስ 1,000 ሰው ጥያቄ ከተፈጠረበት በጣም ሌላው ድራማው የቀጠለው ከእንትኑ በኋላ ነው። ከፕሮግራሙ በኋላ 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6,000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር ኮንፊደንት ለመሆን ለሰዎች ለማሳመን ለምን ታሳምነኛል? አሁን እፎይ አፍንጫልኝ ብሎ ያሳምነኝም 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም አለው። የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥ ያለው ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምሰማው እና እዛ ጋር ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ 2 አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክህ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው በየቤቱ
እንዳይፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው። በቃ ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ ድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለ መግዛት ያንን ምርት ያለ መጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታየ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት መስለምለም አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛ፣ አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትን አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንዴ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው። እንዴ በጣም በቃ ቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር፣ እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዴ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎመው። ለምሳሌ በኦሮምኛ ዋቀዮ ተብሎ የተተረጎመው። ዋቀዮና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና
ለሚገባው ሰው በጣም ትልቅ ነገር ነው እና እንትን እንዳይመስል ባት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዴ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋዎች። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ የሚወራው ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ ምንም ማድረግ አይቻልም ነው። አሁን ይሄም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አለ አይደል? እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው ባጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጻቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እና እንመለሳለን። ኮስት ያለ እውነት እንኳን ደህና መጣሽ። ደህና ቆያችሁኝ። ሁላችሁንም እንዴት ናቸው? ምንም ኔትወርክ እኮ ዛሬ አስቸገረኝ። ኦኬ ላክልሽ። ምን ቪዲዮ ነው? ዳታ ወስ ያለው ታወጣችሁ ብትልኩልኝ ያ ምንም እንትን አማራጭ ስለሌለ ማለት ነው። እና በግልጽ እንግዲህ ትናንትና ያያችሁት ዲቤት ስራውን ሰርቷል ማለት ነው። ስራውን ሰርቷል። ምን ማድረግ እንዳለብን ምኑ ጋር መንካት እንዳለብን ጠንቅቀን ስለምናቅ ነው እንደዛ ያደረግነው። ስለዚህ አሪፍ ነበር ብዬ አምናለሁ። አይ ቲንክ ቃል ይሰራል። ኔትወርክ ማውራት ትችላለህ ስተሰራ። ይሰማል ወይ? አይ ዝግ ነው። አጠቅምም ዝግ ነው። ኦኬ እውነት ሻ ምትይናለህ? እኔማ አቤላን እየሰማሁት ነበር እኮ በጥሩ መንገድ በጣም በደንብ ኢላቦሬት አድርጎ ነው ያስቀመጠው። እግዚአብሔር ያክብርልኝ። ይሰማል? እኔ ትሰማለህ? ካሜራ ይከፍታል። እሺ ማይክ ይከፍታል። አይ በቃ የሚውላል ነው አሁን ሳፈርሽ በጣም ብዙ ቪዲዮዎች ነው ያሉት። ባይዜ በጣም ብዙ ኡስታዞች በጣም ብዙ ሰሩት። ራይታው ቀስበል እንዴ አንተም ኡስታዙ ነው እንዴ? አተረማመስከው እኮ ተረጋጋ። በጣም ብዙ ቪዲዮዎች ነው የተሰሩት። እንግዲህ እስካሁን ድረስ ራሱ በጣም ብዙ ቪዲዮዎች አሳይተናል። ይሄኛ ኡስታዝ አይደለም፣ ይሄ አላህን አይወክልም፣ ይሄ ፍጡር ነው እስኪ እንዲሉ አድርገናቸዋል ሙስሊሞችን። 2 ሰው 20 ሰው ሰለመ ሳይሆን እኛ የምንፈልገው እነሱ እንደዛ ይጫወቱ፣ እንደዛ አይነት ድራማ 2-3 ታንሳለች 200 በቀን የሚበሉ። እኛ ግን በሚሊየን ነው የምንፈልገው። ቆስጠንጢኖስ በቃ ዋርኒንግ መጣብህ። አይታ ሪፖርት ተጠበጠበ። ሄት ስፒች እስቲ ከፍትላል የፈጠነው አፍጠነው አስወርደው እያለኝ ነው። እሺ ከውይይት በስተጀርባ ፈላል ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ እንደምታውቁት ማታ ውሃቢዎች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላንና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስጠይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ችግር አለው የለውም የሚል ቁርአን በሆነ ሐዲስ ተገለጸም። ስለዚህ አለው ብለን ማናገር ነው ብለን ማናስተባበል። ምክንያቱም በቁርአን ሐዲስ ላይ ያለው ብቻ የሚቀበል እንጂ የማንችል ላይ የማንቀንስ ስለሆነ ቀጥል ባበስ እንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአን በሐዲስም አልተነገረም። የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረው ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም?
እሱ ማተገለጸ ቪዲዮን እንዲህ እንዳያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ወሃቢዮች በእምነታቸው ስለሚሸማቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ መተርጎም ያለብን እያሉ ሐዲሱን ያረዳዱ እየተረዱ አላሁ ሱብሓነሁ ወተዓላ ሁሉንም ክፍለ አካልን እናጸድቃለን ሲቀርብለት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንዲ አላህ ብለው እንዳይሏቸው ማለት ነው። ከዛ መካከል ሐዲስ ጠቅሰው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ነው ብለው ይሄን በቀጥታ እየተረጎሙ ይሄ ትርጉም የአህለ ሱና ወል ጀማዓ ትርጉም ሳይሆን የሙሸፊዎች ወሃቢዎች ትርጉም ነው። ከዛ አላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? ድምፁ እንትን ይላል ይጮሃል አይደል? ሌላ አስቀጥለን። ስለዚህ ግልጽ ነው አፍሮበታል። አላህንም እንደውም ጾታ እንትን ሙሉን አለውም ማለት ነበረበት እያለ ነው። እንደዛ ነው። ይሄንኛውም ደግሞ ሌላ ምላሽ ፓርት እየመለሰ ነው መሰለኝ። ይሄ ደግሞ ክፍል 1 ክፍል 2 እያለ እንደዚህ የሚቀጥል ነው። ቀጥል። በትክክል እሺ፣ እንመልከት እንግዲህ እስቲ። ብዙ አስተያየት የሰጡ አሉ። በደንብ በጣም ብዙ ቪዲዮዎች አሉ ከመጠን በላይ። የቱን አንስተን የቱን እንትን እንበላችሁ እንግዲህ አክቹሊ ዞር ስትሉ በደንብ የምታያቸው ነገሮች ይሆናሉ። እንቀጥል። ውይይት ዙሪያ ብጅታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብጅታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብጅታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉም ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያልነው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሊቀድም እንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን እንቀጥሰታለን። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ በቁርአን የድ የሚል ሲፋ መጥቷል። አላህ ወጅህ የሚል ሲፋ መጥቷል። ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። መለስ አድርገው ትንሽ አዳምጡ እዚህ ጋር ያለውን ከማስተምሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛው ሰምተን ምን አለ? እፎይ እንደማታ ያመሰገንኩበት የለም ኦቼዝ ኡስታዛቸው ያ ቃል ተብሎ የተኮፈሰው በመጅሊስ የተሸለመውን አጥብ አሰጣው ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እነዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው ባት አለው ይወጣል የሚለው ጋይድ ያው ላለማስረዘም ሞክራለሁ። በደንብ ሼር ኮፒ ያደርጋችሁ እስከመጨረሻው ሰው እንደዛ ነው ብለህ አላህ ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ አላቋረጥኩም። ሌላ ወሬ አታውራ።
መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉማ ፊት አለው ማለት አይደለም። ፊት አለው ካልኩ እንዴት ብሎ ጥያቄ ይመስላል? ምን አይነት ፊት ነው? ታጠቡ እኮ አንተ ድገማት ኮስቴ ወደኋላ አድርገን ረሹ ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉማ ፊት አለው ማለት አይደለም። ፊት እንዴት የሚለው ጥያቄ ይመስላል? ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው ፊቱ ግን አደምን የሚመስል አይደል? ያ እኛን አይመስል ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮን ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል። እንዴት ነው? እኛ ህፃን ልጆች እኮ አይደለም። ይሄን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ እንግዲህ አስቡ የራሳቸው እንዳቀናበሩት። እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ አፍነው ነበር። ታውቃለህ፣ ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ። የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይ ገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን ነው ጥያቄ ነው ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ያኔስ በጣም በርካታ በመቶ ሺህ ደግሞኛል አይደው ነው ቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1.600 ምክንያቱም ዘግተን ነበር። ያ እንደዛ አካባቢ ተደምሮ 2 ሚሊዮን በላይ ነው። አዎ እዚህ ላይ ብቻ ኦልሞስት 1,685,864 ቪው አለ እዚህ ላይ። ያኛውን ደግሞ ሲጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ሰርተሃል፣ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላ እንደሚሮጥ በረብ ሯጩን አላ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላ ምን እንዴት እንደሚያስ መዝሙር ያሬድ አለ መሰለኝ ፎይ አስገባው። አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አንችልም። ሜይ ቢ ጊፍት ነው። አበባ ላክ። ኦኬ አገኘሁ። ችግር ገስት ላይ ቪዲዮ እኔ ስሙ አንዳንድ እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። ምን አለ መሰለህ? ሁሱ ሸሚዙን ይበላል አለ። ሸሚዙን የሚበላው እኔ ራሱ አላየሁትም ነበር። ሰው ነው የነገረኝ። በኋላ የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን ሀባሾች ናቸው። እንስማቸው እስቲ። ምንድን ነው ያለው? እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። አንዴ መነጽር ነው የሚገለብጥ፣ አንዴ ወደ የሚገለብጥ እኮ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃንአላህ ሱብሃነ ለዚያ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት እንዴት ላይ ይገናኛል? አላሁ ተዓላ هل تعلم له السمية እያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ይባላል። መቀመጫ
መኪና አለ ወይ በመኪና ያለው ወይ ብለና አለ ማለት ነው። አይ እኔ በመኪና ያለው ማለት አይዲ ማለት ነው። ምክንያቱም በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንድ እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነው በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ ሳላስበው ቀርቼ አይደለም ቶሚ እውነቴን ነው ቱላ እንቀቀባለ አልቻልኩትም። ጊታር እኔ አልቻልኩም። ኮልሚፎይ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል አላባሹም ከሆነ ባት ምንድን ነው ይለዋል። ባት ነው አይላል መልሱ። ምንድን ነው ባት? ባት ነው እኔ በቃ ዛሬ ቀኑ ሙሉ በጣም ሰፍታል። አንድ መነጽሩ ነው የሚገለብጥ፣ አንድ ወዲያ የሚገለብጥ ሆነ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመው። ምሳሌ ሁሱ ግን እጅ ምንድን ነው አለው እጅ ነው። ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት እንዴት ላይ ተቀበል ይገናኝ። አላሁ ተዓላ هل تعلم له سميه እያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ነው። መኪና አለ ወይ በመኪና ያለው ወይ ብለና ማንኛውም አይ እኔ በመኪና ያለው ማለት አይዲ ማለት ነው። ምክንያቱም በቁርአን ባይዘው ወይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ተገልጿል በረም እና በጣም የሚገርም ነበረ የተላከው ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዬዎች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። የሚታይ ያ የሚታየው አካል የሚሮጥ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል
የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለ? አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው፣ አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙረ ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄም በጣም በየርኩበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። በድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ያንን ጥያቄዎች ፎከስ እንዳረግ ዛሬ ገና እየተገለጣላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው ይሄ አይደለም፣ እኔ አይኩለኝም ኡስታዝ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀምር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛ ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዠር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትለዋለች። ባይዘወይ በዛሬ ስደውል ኢትዮጵያ ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ
መካ ሄዶ ራቁቱን ካዕባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አጥፍቶት አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ። እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎ ሲሳደብ ነበረ። እፎ እንዲህ ሲል ነበረ፣ አምላካችን ተሳደበ አምላካችንን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም በምን የታለፈው አልተገለጠም ማለት አለ፣ ግን ለኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግ ምናምን ብዙ አሉ። ሰው ፎከስ አድርገህ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ ደግሞ ሌላ ጫና ነው የሚበዛብህ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘዌይ እፎዬ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል እና ብዙ አይኖች በተከፈቱ ቁጥር ጫናው አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረህ በርትተህ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ፣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለል። እፎይ አመሰግናለሁ። እሺ ቴንኪው መዝሙር ያሬድ። ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን እፎይ። ሁላችሁም ታላላቆቼ ሰላመ ክርስቶስ ይብዛላችሁ። አለውን እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማልን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው እንደተባለው ቅድም እንደውም አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ ኡስታዞች ማለት ነው። ሁለት ነገሮችን ታዝቤያለሁ። አንድ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል። ቆስጥያ 1-3 ቪዲዮዎችን ልኬልሃለሁ ኢንቦክስ። ትናንትና ሰለሙ የተባሉ ሰዎችንም ደግሞ በአካልም በስልክም ደውለን አግኝተናቸዋል። ፍጹም ሐሰት የሆነ የዛሬ 5 ዓመትና 6 ዓመት በእስልምና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለውና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታልና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል። ሌሎቻችሁ ቀጥሉ። ኦኬ እሺ
ቴንኪዩ ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው ምንድነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። በሳቅ ነው የገደለኝ። በእናታችሁ ሰው እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም ሰላም። በሚሞ ላይ ብቻ ነው። እሺ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። ያ የተግባባን ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ እኔ ነቢያቱ አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል። አይታይም። ክርስቲያን ሚዩት ነህ። ከስር ላሉት አትሰማ። አይ ቲንክ ክርስቲያን አይሰማችሁም? ምክንያቱም እኔ ጋር ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳይ። እሱ እስከዛ የመጨረሻውን ልክፈተው። ይሄን አይደለ ክርስቲያን? እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል? ይቅርታ ግን ተቀጥላለህ። አንድ ቪዲዮ አትለቅና ነገር እንደው አላህ ይግደለው በሉ። ያን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው።
ጨረስን ልግባ። አፍሆን እሺ ቀጥል። እሺ ወንድሞቼ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትላንትና ባደረጋችሁት ንጽጽር እኔ እንኳን የለውም ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው የምታሰሙ ሰዎች ጋር ለውይይት አደረጋችሁ። ይቅርታ እዚህ ላይ አንድ ነገር አይደለም እኔ ልንገርህ መጀመሪያ ማለት ነው። አሁን እናንተ አሁን ኦርቶዶክሳውያን ናችሁ አይደለ? ልክ በክርስቲና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተም በስነ ስርዓቱ መልኩ ትልቅ ትላንት እንደጠየቀው የሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጉግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን ያንተ ተከታዮችና ያንተ አሁን ብዙ ተከታይ እንዳለ ታውቃለህ። በሚሊዮነር ተከታዮች አሉ። እነሱ ግን ምንድነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ። ከወደዚሁ ጥሪ ማደርግልህ እና ደግሞ ውይይት ሲባል ደግሞ ይሄንን ግን እኮ ማልበል ስም ማልበል መዝሃር ይባላል። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱል ወሃብ ወይንም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ከየነን ግልጽ ማድረግ የነበረባችሁ። ውይይቱ ከኛ ጋር ሳይሆንና እንደውም ከናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለክ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ማዘር ሁሉንም አውቃቸዋለሁ። ግን ምን ነው ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው? ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብለዋቸዋል። እነኚህንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ እነኚህ የመጅሊሱ እውቅና የሰጣቸው ከሆኑ አንድ መጅሊስ ካለ ሙስሊም ነን ብለው እዚህ ላይ በጣም ነው የማመሰግነው። አሁን ግልጽ አመጣህልኝ። የሚገርም ወደ እኔ ስመጣልኝ ማለት የለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅሊሱ ጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅሊሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅሊሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። መጅሊሱን እስካልተረከብን ድረስ አሁን ያለው መጅሊስ እስልምናውን አይወክልም። ለዛ ነው ይቅርታ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክላል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጣው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ኸለቀን በመኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን
ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋራ ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺም በሃይማኖት ሽኔም በሃይማኖት ይብሏል ረጋ ብሎ እንደዛ ነው እንጂ የሚያስፈልገው ሀገር ላይ አሁን ያንተ ተከታዮች የኛን ሃይማኖት ይሳደባሉ። የሁሱ ተከታዮች የሁሱ ተከታዮች ደግሞ ሀብይስ ተከታይ የእናንተን ሃይማኖት ይሳደባሉ። መሀል ላይ ምን እየተፈጠረ ነው? የሃይማኖት ፊርቃና ሃይማኖት ሰብ ማንና ማን ሙስሊምና ክርስቲያን ግን ሙስሊም ጋር አልነበረም ውይይት ያደረከው እዚህ ላይ የምትይዝልኝ ናት። እሺ ስለዚህ የትናንትናው እኛ ላይ አይወክልም ነው ኦቨርኦል አይደለ? የትናንትናው ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይሄን መልእክት ላስተላልፍልህ ዛሬ ይሄን መልእክት ላስተላልፍልህ ነበር ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው ይችን አድርሻለሁ። ወንድሜዋ እንትን ውይይት ምናምን ካስፈለገ ምናልባት ይወስሩልን እንቀበላለን እንጂ አጠር ያለ ንግግር አድርግ እስቲ። አጠር ያለ መልእክትን በአጭር ደቂቃ አስተላልፍ። ጨረስኩ እኮ እኔ እኮ ከወንድማችን እፎይ ጋር እኮ ተወያይተን ጨረስን። ይኸው ውይይት ካስፈለገ በስነ ስርዓት በሞላው መልኩ ውይይት ማስደረግ ነው። ካልሆነ ደግሞ በጣም ይቅርታ አንዴ፣ በጣም ይቅርታ ብራዘር፣ ለምን የውይይት ጥሪ አያጠሩትም? እሱን ወይም ደግሞ በዋህብያ ጽንፍ ያሉ ኡስታዞችን በዋህብያ ጽንፍ ያሉ ኡስታዞችን ለምን ለውይይት ጠርታችሁ እስልምና የትኛው እንደሆነ ለምን አታሳዩንም? እንደን ከሁለት አንዳችሁ ደግሞ ለእኛ ውይይት ታቀርባላችሁ። እሺ እዚህ ላይ መልስ ልስጥህና ቅድም አንተ ከሆንክ የመጣኸው ከመጣቱ በፊት ግን አንድ መረጃ ቢያይ ደስ ይለናል። እዚህ ላይ እሺ አንድ ነገር ይቅርታ አንድ ነገር ብዬ ሰላም ምንድነው ለውይይት ጠርተናቸዋል። ለውይይት ስንጠራቸው ስላልመጡ ምንም ማድረግ አንችልም። እኛ ለውይይት ብዙ ጊዜ ጋብዘናቸዋል፣ ግን እኛ ጋር አይመጡም ደፍረው። ለዛ ነው ይቅርታ ስለደረሰ የተደወለብኝ ነው። እሺ እናመሰግናለን። እፎይ ከመውጣቱ በፊት ግን ሙአዝ አለ ማር ነው። ኦኬ ጠቅለል አድርጎ ሰመሪ አድርጎ አንዴ ማለት ከትናንቱ እኛን አወክለን የሚነግር ደጋግሞ ይናገራልና አንዴ ጠቅለል አድርጎ ይናገር። አዎ አይ ኦኬ እሺ ጥሩ እሺ። የትናንትናው አላህ ፍጡር ነው ፈጣሪ ፍጡር ነው። ኦልሞስት በቃ እኛ ሙስሊም አይደለም ፍጡር ነው። ስለዚህ ትናንትና ዲፌንድ ሲያደርገው የነበረው አላህ እጅ ያለው እግር አለው ይሮጣል፣ ይቀመጣል፣ ይወጣል የሚባለው አላህ ፍጡር ነው ፈጣሪ አይደለም እያለ ነው። ፍጡር ነው ካለ እኔ አምላክ አይደለም። ኦልራይት ክርስቲያን ይከፍትላል። ኮስቲ አዘጋጅተሃል። ቀደም ያለህን አልጨረስከውም መሰለኝ። አልጨረስነውም። ያ ቀጥል። ከፍቶልህ ነበር። አትዝጋው። እሺ አትዝጋው። ሲከፍት እነግርሃለሁ። አትዝጋው። ቀጥልሽ ክርስቲያን እንትና ቆሴ እሺ። እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እስቲ እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው እስቲ አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ያኑረው። እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት የእፎይና የሁሱ እጅ አለው እንግዲህ ከራሳቸው ሙስሊም ነው። ከውይይቱ በኋላ ይሄንን አላህ ምን ይበለው? አላህ ይግደለው፣ አላህ ይግደለው። ስለዚህ የኛ አላህ አይደለም ነው ሊተራል። ኮስቴ ሚዩት አድርግና ካሜራ አስተካክል። እንደዚህ አይነት አላህ እኛ የለንም ነው። እኛ የለንም እንደዚህ አይነት አላህ። ሰው እንደዚህ አይነት አላህ ከሌላችሁ እኛ ያነሳ ነው ጥያቄ ትክክል ነው ማለት ነው። ያኛው ደግሞ ነው የኛ አላህ ይሄንን ነው ስላለ እኛ እያልን ያለ ነው ደግሞ ነቢያቶች እንደዚህ አይነት አላህን አልሰበኩም፣
ስለዚህ እና አላህ ዘ ከመጣ ፍጡር ነው እያለ ነው አርጊው ያደረግነው። ፍጡር ነው። ክርስቲያን ከፍቶልሃል አሁን ሲያወራ ስለዚህ በደንብ አስተውሉ። መውጣት፣ መቀመጥ፣ መቆም፣ መሄድ፣ መሮጥ የሚነገርለት ከሆነ ሩጫው ፍጥረትን ከፈጠረ በኋላ ነው ወይንስ ፍጥረትን ከመፍጠሩ በፊትም ይሮጥ ነበረ? ይሄም ምላሽ የሚፈልግ ጥያቄ ስለሆነ ማለት ነው። ባህሪው ነው ወይንስ ምንድን ነው ሩጫው? ማለትም ፍጥረትን ከመፍጠሩ በፊት ይሮጣል ወይ ወይንስ ለዘመናት ማይሮጠው አላህ ፍጥረትን ከፈጠረ በኋላ መሮጥ ጀመረ? የሚሮጠውስ በምኑ ነው? ኦኬ በእግሩ ነው ወይንስ በእጁ ነው? በእግሩ የሚሮጥ ከሆነ እኔም እግር አለኝ እሱም እግር አለው። እግሩን ለመሮጫነት ይጠቀመዋል፣ እኔም እግሬን ለመሮጫነት ይጠቀመዋለሁ። ስለዚህ አትሊስት አላህ አምሳያ በእነኝህ እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያዎች? አምላካቸው ፍጡር ነው እያልናቸው ስለሆነ ማለት ነው እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ዋሃብያ? ችግር የለም። ለምሳሌ ቁርጡ ሶላትን የማያውቅ ነው እንዲህ የሚወያየው። ዝም ብሎ መወያየት አለ እንጂ ከፈለገ እሱ መወያየት ከቻለ ችግር የለብኝም። ሀታ እኔ ማለት የት ነህ? ስቴዲየም የት ነህ? ሰላም እንደናችሁ ቤተሰብ እንዴት ነሽ? አንድ ቪዲዮ ጨርስና ትቀጥያለሽ። ቆይ እንግዲህ ተመልከቱ። እስከ ዛሬ ድረስ ሙስሊሞች አንድ ናቸው ሲባል የነበረውን ነው እንግዲህ ትላንት የፈረሰው። ትላንት ጉዱ የወጣው በአደባባይ የተሰበረው ይሄ ነው። ከዚህ በኋላ ይሄ ነገር ይደበቅ ይሁን ምን ይሆናል? ለመሸፋፈን ሲሞክር የነበረው ነገር ተገኘ። እስከ ዛሬ ሲያንከባለሉት አቂዳቸውን አያስተምሩም፣ ስላላ አያውቁም። መጽሐፍ ቅዱስ ላይ ነው ዝም ብለው ዋብያዎች ሲፈተፍቱ የሚውሉት። የራሳቸው አላህ ምን እንደሆነ ስለማያስተምሩ ብለን ደጋግመን ተናግረን ነበረ። ትናንትና ጉድ ወጣ። ልክ ጉድ ሲወጣ መደናበር ጀመሩ ማለት ነው። ልክ አንዳንድ ፖለቲከኞች ምናምን ገንዘብ ከፍላችሁ ምናምን ወይንም ደግሞ ሰው እንዲመጣላቸው ዝም ብለው የሚዘውሯቸው አይነት ሰዎች ጋር ሄደው ፖለቲካ ለመስራት ይሞክራሉ። እኛ አማኞቻቸው ላይ ነው የሰራ ነው። እነሱ አንድ ግለሰብ ላይ አየሩን አይተው እንዴት ነው ብዙ ፎሎወር ከደ ያለው እሱን አታክ አድርገው እሱን ብተቸው ብዙ ተከታይ ይመጣልኛል የሚሉ አይነት ሰዎች ጋር እየሄዱ ወቅታዊ የሆነ ፖለቲካ ለመስራት ነው የሚሞክሩት። እኛ ግን መሬት ወርደናል፣ አሁን መስጊድ ገብተናል። ምክንያቱም ለምን ዋሽተው ስለነበር ማለት ነው። የራሳቸውን አቂዳ ከማስተማር ይልቅ መጽሐፍ ቅዱስ ላይ የሚተረጎመውን ኖ ቀጥታ ነው የሚወሰደው እያሉ ሲቀጥፉ ነበር የሚውሉት። እነሱ ግን ይሮጣል፣ ለዋላህ ይሮጣል፣ እግር አለው ባት አለው ሲሉ የነበሩ ናቸው። የረሱል ወዳጅ የረሱል ናፋቂ ነው የሚለው። እንኳን ደህና መጣሽ። እንዴት ናችሁ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እና ስለ ውሃብያ ማለት ነው። ውሃብያ እና ሙስሊም በጣም የተለያየ ዲፈረንስ ያለው ሃይማኖት ነው ማለት ነው። ምንም የሚገናኘው ነገር የለም። አንድና አንድ በሙስሊም ስም የሚነግዱና በሙስሊም ስም የሚያጭበረብሩ ናቸው እንጂ ማለት ነው። እና ዑለማን ሙስሊምን ራሱን ለማሰደብ ሃይማኖትን ከሃይማኖት ለማጋጨት ያላቸው ጥረት እንጂ አንድ ለአንድ ሙስልምናን አይወክሉም። ምክንያቱም እኛ እውነትም እንደሰማሃቸውም ሙስሊሞቹ አካል ያለው እግር፣ እጅ፣ ጣት ምናምን ያለው የተጋጠመ ጣዖት አያመልኩም በፍጹም። እንደ ያለ አምላክ የለንም በፍጹም ማለት ነው። ሙስሊም ማለት ትክክለኛ እምነት ያለው ሙስሊም ማለት ከአቅጣጫ ከቦታ የተጠራራ አላህ Subhanahu Wa Ta'ala በግልጽነት በአንድነቱ ያመነ በረሱል ሰለላሁ ዐለይሂ ወሰለም መላእክተኛነት ያመነ እንጂ የተገጣጠመ እግርና እጅ ያለው አናት ጭንቅላት ምናምን የተበታተነ ነገር ያለው
እምነት የለንም እኛ ጭራሽ። ስለዚህ ትናንትናው እህታችን የትናንት ኡስታዝ አይደለም የትናንትናው እምነት ተከታይ ሌላ ነው። የውሃብያ እምነት ነው። አዲስ የመጣ መጤ ነው። ክርስቲያንን ከሙስሊም የሚበታትን አለ አይደለ? ክርስቲያንና ሙስሊም ጎረቤታማ ሆኖ እየኖረ ነው ያለው። የተከባበረ በእምነቱ እምነታችን አስገዳጅነት አይደለም። አምኖበት ተምሮበት እውቀቱን ስለ እስልምና ማንነት አውቆ ራሱን አሳምኖ ስለዚህ ይወጣል ይወርዳል። እህታችን አንዴ ስለዚህ ይወጣል ይወርዳል፣ ይቀመጣል ይነሳል የሚለውን አትቀበሉም ማለት ነው። ኦኬ ፍጡር ነው ብላ ኦኬ። ስለዚህ እንደዚህ አይነት አካልን ፍጡር ነው ብላችሁ የምታምኑት በአቅጣጫ የሚዋሰን? አዎ ፍጡር ነው። አዎ ፍጡር ነው። ፈጣሪ ከፍጡር ጋር የሚመሳሰልበት ምክንያት የለም። ፈጣሪ ያው ፈጣሪ ነው እንጂ እግር እጅ ምናምን ያለው በፍጡር ባህሪ የሚገለጥ አምላክ የለንም። ኦኬ ትናንትና ኡስታዙ ከኔ ጋር ባደረገው ውይይት ላይ የተሰማሽ ምን ተሰማሽ? ኖ ትናንትና ኡስታዙ እኛ ብዙ አንከታተለው፣ ሙስሊሞች ዋሃቢያን ብዙ አይከታተልም። አይቶ እንዳላየ ነው የሚያልፈው። ምክንያቱም አይተነዋል። ስለ እምነታችን ተሰማን። በእንደዚህ አይነት በሙስሊም ስም እስልምናችን እንዲነካብን አንፈልግም። የሌላ ሰው እምነትም ደርሰን ታነኩን አንነካም። ሐላስ እምነታችንን ለማክበር ስንል የሰውም እምነት እናከብራለን። በእምነታችን እንዲገቡ እንዲሰደቡ ምንም አንፈልግም። ስለዚህ ትናንትና የተነሳው ነገር ሁሉ ዋሃብያዎች የሚያምኑትን ያነሳዋቸውን አይደለም። ያ አላህ ማንሳቴ እናምነዋለን ለሚሉት ትክክል ነኝ አይደለም? ስለሚያምኑት እነሱ ስለነሱ እምነት የዋሃብያ እምነት እንጂ የሙስሊምና የእስልምና እምነት አይደለም። አሁን ይሄ ይወጣል ይወርዳል፣ ቀኝ እጅ አለው፣ ግማሾቹ ቀኝ እጅ አለው ሲሉ፣ ግማሾቹ ግራና ቀኝ እጅ አለው የሚሉ ናቸው። ስለዚህ ይሄ እምነት ደግሞ የእስልምና እምነትን አይወክልም። በጥቅሉ የእስልምና ሃይማኖት በአካል የማይገለጽ ጌታ በቦታ የማይገለጽ ቦታ ስለመፈጠሩም ስለወደፊትም ስለወደኋላም አቅጣጫ ጊዜ ገደብ የማይሰጥበት ጌታ እንጂ ጥርት ያለ እምነት ያለው ሃይማኖት ይሄንን እንጂ ይወጣል ይወርዳል ይገጣጠማል እግር እጅ ያለው የሚል እምነት አያመልክም። ኦኬ እሺ፣ እናመሰግናለን እህታችን። ያው የእናንተን አረዳድ ስለማቀው ያው ዋሃብያዎቹ ደግሞ አለው ብለው ስለሚያምኑ ነው። እግር አለው፣ ባት አለው፣ ጣቶች አሉት፣ እጅ አለው፣ መዳፍ አለው። ታፋ ይኑረው አይኑረው አያውቁም። ጉልበት ይኑረው አይኑረው አያውቁም። የተገጣጠመ የሆነ የተበታተነ አያውቁም። ብልት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ወገብ አለው። አቂዳቸውን አሳይተናል። ነቢያቶች እንደዚህ እንዳላስተማሩ አሳይተናል። ይሄ ፍጡር ባህሪ መሆኑን አሳይተናል። እናመሰግናለን እህታችን። እስልምናችን ላይ ሲጀመር እኛም እስልምናችን እንዲሰደብብን በእንደዚህ አይነቱ በአይሁዶች ምክንያቱም ከየት እንደመጡ ባልታወቁ መጤዎች እስልምናችን እንዲካብንና እንዲሰደብብን አንፈልግም። እስልምናችንና እምነታችን መከበር አለበት። ስለዚህ እኛን እምነት ደግሞ የሚያከብርልን ሰው እኛም እናከብራለን። እስልምናችን ግዴታ አይደለም፣ በትምህርት በእውቀት እንጂ የምንከፈለው። እናመሰግናለን እህታችን። ያው ይሄ አሁን ከእነሱ ጋር ትፈታላችሁ ማለት ነው፣ መጤ መሆናቸውን እነኛ እንደዚህ ይሄንን እኛ ጋም እያስቸገሩ ስለሆነ ህዝብ እየገደሉ መጽሐፍ ቅዱስም ደግሞ ማይለውን መጽሐፍ ቅዱስ ላይ ሲንቦጫረቁ የሚውሉ ስለሆኑ ከእናንተ ጋር ማውራት እንችላለን፣ መወያየት እንችላለን፣ በሰላማዊ ሁኔታ መነጋገር እንችላለን። ዲስማች እናንተም ከሙስሊሞች ጋር ውይይት ከፈለጋችሁ ምርጥ ኡስታዞች አሉ፣ ምርጥ ዑለሞች አሉ። ከስር ጀምረው እስልምናን እንዲህ ብለው ተቀብለው የመጡ ስለ እስልምናቸው ጥልቅ እውቀት ያላቸው ብዙ ዑለማዎች አሉ። እናንተና እናመሰግናለን ለዛሬ። እሺ እኛም እናመሰግናለሁ። እሺ ወስዴ ሌላ እንትኖች አሉ። አንድ አለ በጣም በጣም የገደለኝ እስኪ ነው አክቹሊ ፖስት አድርጌዋለሁ። እኔም በጣም ተመችቶኛል። አንድ የተሰራ ነገር አለ። ምንድን ነው? እስቲ እንመልከተው። እሺ ነው ኢኒሊጌብል አድርጎብኛል፣ ግን እስቲ እንመልከተው። እንትን ተሰርቶልናል። አንድ አዲስ ክሊፕ ባለው ግጥም ተሰርቶልናል እና እስቲ እንመልከተው።
ጭንቅላት አለ ወይ አልተገለጸም? አላ ሆድ አለ ወይ አልተገለጸም? አላ ደረት አለ ወይ አልተገለጸም? አላ ጀርባ አለ ወይ አልተገለጸም? አላ ትከሻ አለ ወይ አልተገለጸም? አላ ብልት አለ ወይ አልተገለጸም? አላ ጎዳ አለ ወይ አልተገለጸም? አላ ፀጉር አለ ወይ አልተገለጸም? ጉሮ አለ ወይ አልተገለጸም? አላ ጉሮ አለ ወይ አልተገለጸም? አላ አንጀት አለ ወይ አልተገለጸም? አላ ጉበት አለ ወይ አልተገለጸም? አልተገለጽም አላምን ነው አትበለኝ አልተገለጽም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡጋ ክፍያ ስላለኝ ብቻ አፍሪ ያለው እስልምናን ከጋታለ ዛሬ ከበላው ይቅር በለኝ ፎይ ተዋርጃለው አይለመተኝ ፎይ እጄ ሰጥቻለው ደግሜ አልመጣም አልተገለጸም ብለው እንትን ብለው ሙድ ይዘውባቸው ነው እና በጣም ነው የገደለኝ። በጣም እኔ ቀኑን ሙሉ እንደዚህ አይነት አስቂኝ ቪዲዮዎችን ሳይስመለከት ነበረ የዋልኩት። በጣም ብዙ ተቃውሞ መጥቶበታል። በጣም ብዙ በጣም እኛን አይወክለንም ተብሏል። በቃ ዛሬ ደግሞ ሲደመር አንድ 5000 ሰው አያሰልምም በዚህ ሁለት ቀን ውስጥ በውይይቱ ምክንያት። እኔ መጅሊሱ አንስቻለሁ ነው የሚለው በእርግጠኝነት 5000 ሰው ይሰልማል። 5000 እኮ በድሮ አቅሙን አሁንማ 15000 20000 ነው። በዚህ ውይይቱማ 5000 ሰው በአንድ ቀን ነው መስለም የነበረበት። 20 ሰው ይላል እንደ አያፍርም እንደ ኡስታዞ እንደው እኔ እንዲህ ላፍር ነው የሚገባኝ። በዛው ዘግቼ ነበር የምጠፋው። በዛው ዘግቼ እኔ በቃ የለውም። ያ ቃል ይሰራላል። አሁን አይ ቲንክ እንትን ተስተካክሏል። ፕሮፋይሉ ተመለሰ። እስቲ ኦኬ እና ክርስቲያን አንድ ሰፈር ናችሁ እንዴ? ምንድን ነው? ውጣና ግባ። ታች ያሉት ስለማይሰሙ ውጣ። ሚውት ነህ ቃል ለእኛ ንገረን የፈጠነ ሚውት ስለሆን ከስር ያሉት አይሰሙም። ዋርኒንግ ሊሰጠን ይችላል ከእንትን ስለሆነ ከዩቱብ ስለሆነ እሱኛው እንዱ ንገራቸው። 5000 ያሰለመ ምናምን ተብሎ እንትን የተባለበት ቪዲዮ ነው። ደጋግመን ስለተናገር ነው ያውቁታል። እውቅና ሲሰጡ እኔን አጣጥለው ለእሱ 5000 ሰው አሰለመ ምናምን ብለው ሸለሙት ማለት ነው። እና ያንን እንትን ያለ ነው። ኮንስታንቲኖስ አለ ቼክ አድርግ ቴሌግራምን። አይ ራስ አለ ይታወቃል። ዜና ነው። ዜናውን ልቀቁት፣ ቁረጡና ዩቱብ ላይ ስትራይክ ይሰጣቸዋል። ስለዚህ ምንም እንትን የለውም። ግልጽ ነው እኮ ያውቁታል። ተላልፈዋል በደንብ ማለት ነው። እውቅና የሰጠው መጅሊሱ ስለነበር ማለት ነው። እና ጥሩ ነበረ፣ ጥሩ ነው። እኛ ማሳየት የፈለግነው ማድረግ የፈለግነውን ማድረግ ችለናል፣ ማሳየት ችለናል ማለት ነው። ማሳየት ችለናል። ይሄ ደግሞ ለእኛ በጣም አሪፍ ስኬት ነበረ። ምሽቱ አሪፍ ነበረ። ምን ማድረግ እንዳለብን ያሳየንበት ምሽት ስለነበር ማለት ነው። ምን ማንን እንዴት ማድረግ እንዳለብን ጠንቅቀን የምናቅ ሰው ነን። ጠንቅቀን የምናቅ ነው። እንኳን ነቢያት ሊሰብኩት ይህ ፍጡር ባህሪ መሆኑን ሰዎች እንዲረዱት ያደረግንበት ምሽት ነው። እግዚአብሔር ይመስገን። ብዙዎችም ተረድተውናል። እስልምና ላይ በተለይም የሚሰሩ ሰዎች ከሆኑ የእስልምና ኮንሰፕት ካላቸው ዲቤቱ ምን እንደሆነ በደንብ ይገባቸዋል። ሎክ የእስልምና ኮንሰፕት ካላቸው ይሄንን ዲቤት ሊረዱት የሚችሉት እስልምና ላይ እንዴት እንደሚሰራና ምን እንደሆነ የሚያውቁ ነው። ይህን ዲቤት የሚረዱት ምን እንደተሰራ ምን እንደነበረ በደንብ የሚረዱት
በዚህ ዙሪያ ያሉ ብቻ ናቸው የሚገባቸው። ሰክሰስፉል ነበርን ደግሞ ቢኒ ያ ልዩነቶች አሉት። ቪዲዮ አለ ቆሴ አለ አለ። ኧረ በሽ ነው እንዴ ግራ ሲገባላ ድግስ ላይ ሰፊ ድግስ ላይ ቀርበ እንደዛው ነው ብንኩ ነው። ሪካርዶ እንትኖችም ነበሩ ብዙ። እሺ ቀጥል። ኦኬ እስቲ እንመልከት የራሱ ሰዎች ምን እያሉ እንደሆነ። አባት ለምን አይባልም? ሚስት ስለሌለው ነው ወይ ልጅ ለምን የለውም ምናምን ገብቶሃል? ይሄ ግልጽ በቃ የአሕባሽ ጋር የተያያዘ እንትን ነው። ወይ አሕባሽ ሚሊዮን ሰዎች አይደለሁም ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር አብሽር እያለው እያጽናናው ነው። አንዱ አንዱን እያጽናናው ነው። ባክህ ምናምን ያለው አሰላም አለይኩም ባክህ ምናምን ያለው ተናዶ እንደዚህ አይነት ሰላም ባክህ የንዴት እኮ ነው። እንደዚህ አይነት ሰላምታ አለ እንዴ? ባክህ መሰለህ አርስቱን ቀይሯል። አርስቱ ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ የሚለው እሱ ቀይሮ አሁን ብልጥ ነው። እንትና ወደ አስማው ሲፋት ገባ ያዘው አላህን አስተምረዋል ብለው አሁን እፎይ ብልጥ ነው ወደ አስማው ሲፋት ገባበት አለ እና አስማው ሲፋትን ተውሂድን እንደምታምኑ መጠን ነቢያት አላስተማሩም እንዴ? ነቢያት ታስተማሩት ምን ብለው ነው አስማኡ ሲፋትን ያስተማሩት? ተገናኝተናል ማለት ነው፣ ተግባብተናል። ለዚህ ነው እስልምና ላይ የሚሰሩ ልጆች የትናንትና ውይይት ለምን በዚህ እንደሄደ ይገባቸዋል። በፊት ደፍነውት ነበር የሚያልፉት። ተውሂድን እንትን አለውና ተውሂድ በሶስት ይከፈላል። ተውሂድ አሉልያ፣ ተውሂድ ሩቡቢያ፣ ተውሂድ አስማኡ ሲፋት። ብዛት ተውሂድ አሩቢያ ላይ ነበረ ውይይቱ፣ ወይም ደግሞ ተውሂድ አሉልያ ላይ ነበረ ውይይት የሚካሄዱት። ታርጌት አድርገዋቸው ባይሆንም የሚደረጉት ውይይቶች እነኚህ ሁለቱ ላይ ነው። ሞሮፍ ማለት የሚነሱት ነገሮች ከዚህ ቀደም እነኚህን አድሬስ ያደረገ ነው ውይይት። ሁሌ በክርስትናውና በእስልምናው የሚደረጉ ውይይቶች ተውሂድና ስላሴም ተብሎ ቢነሳ አላህና ክርስቶስ እንደዚህ የሚነሱ ነገሮች እነኚህ ሁለቱን አድሬስ ያደረገ ነው። የትናንትናው ግን ተውሂድን በሶስት ስለሚከፍሉት ተውሂድ አልአስማኡ ሲፋት ላይ እሱን አድሬስ ያደረገ ነበረ። ተንኮለኛ ነው አያስብለንም፣ የምታምኑበት ስለሆነ አላህ ነው። ተውሂድ ማለት አስማኡ ሲፋትን የምታምኑ ከሆነ ነቢያቶች አስማኡ ሲፋትን ሰብከዋል ብላችሁ ካመናችሁ የእኔ ተንኮለኝነት አይደለም፣ ነቢያቶች ሰብከውታል ብላችሁ ዲፌንድ ማድረግ ነበረባችሁ። አስማኡ ሲፋትን አዎ ሰብከዋል ብላችሁ ዲፌንድ ማድረግ ነበረባችሁ። ጉያ ኩሻ ለምሳሌ ባለመጣል እንዲመቸው ምናምን ነው እኮ ይሄ ደግሞ አሕባሽ መጣ እኔ ነው እንደ የአሕባሽ መጣ ያለው ነው ሌላ ነው እኔ ነው መሰለኝ አንተ መሰለኝ ሌላ አሕባሽ ሆንኩባቸው። ወደ አሕባሽ መጣ ነው አሕባሹን ነው ከታች የመጣ አሕባሽ አለ። እሱ አሕባሽ መጥቶ እናንተ ታስበሉኝ ይላሉ። በደንብ ስሙት። ኦኬ እሺ ይመስላል እንዴ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉ ነው ያሉት። እናንተ ናቸው ይመስላል እንትን ይመስላል እነዚህ ናቸው እያስበሉ ነው ያሉት። እና አባትን እኩል እያደረግ አስበሉ አምላክና አላህ ስማው እንትን ይመስላል አምላክና አባትን እኩል እያደረግ ችግር ነው። ከእናንተ ይመስላል እንዴ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉ ነው ያሉት። እናንተ ናቸው እንትን ይመስላል አባትን እኩል እያደረግ ምን ማለት አምላክና አላህን አምላክና አባትህን አባትህን አይመስል እንዳለ ማለት
ጥረት እኮ ነው። እናትና አባትህን እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት? የእናትህ ምስል ይመጣበት? አባታ አስወርኝ እናንተ። እኔ ጆሬ ነው እርግጠኛ አይደለሁ። ምስል ነው ማለት ነው። የእናትህ ምስል እንደሚመጣ ምስል ነው። ኦኬ እሺ። የሆነ ነገር የሰማው መስሎኝ። እሺ የጂኒው ነው። አይ በቃ ተጣሉ እርስ በርሳቸው እኮ ሊትራሊ ተጣሉ እኮ እርስ በርሳቸው። እዚህ መባላት እርስ በርስ አያደርስ ነው። ይህንን ጥገና መቼም እንትን አትሉትም። ለምን አቂዳችሁ ላይ ተዋሻላችሁ? ለዛ ነው የነቢያት አስተምሮ ብላችሁ የምትሉት በነቢያት ያልተሰበከ ማይታወቅ ነው። ዝም ብላችሁ መጽሐፍ ቅዱስ ላይ በማጭበርበር ለዘመናት ህዝቡን ስደልሉትና ስትዋሹት ነበረ። የእናንተ እንደዚህ ግልጽ አይደለም፣ ይከብዳል። አንድ ሲደመር አንድ 3 ነው። አንድ እኩል ይሆናል ስንት? ትልቅ እንደው የሆነ ማትማስሻ አይመስልም። ወን ሲደመር ዋን ይላል በአንደኛ ሲጀር አምላኩ ጭንቅላት ይኖረው አይኖረው አላውቅም እያለ ቀጥል። እጅ አለው ወይ እግር በትክክል ራሱ እፎይ እጅ አለው ወይ እግር አለው ወይ እንዲህ አለው ወይ ብሎ ሲጠይቅ እፎይ የሚፈልግበት የጃሪሐን ጉዳይ ነው እየጠየቀ ያለው። ማዕናዊ ጉዳይ የሆነን ጉዳይ አይደለም በእርግጠኝነት እየጠየቀ ስለ ሲፋ ስለ ማዕና ሲፋ አይደለም እየጠየቀ ያለው። እዚህ ቦታ ዑዱና ጃሪሐን ነው የሚጠይቀው። ስለዚህ ይሄ ሲጠይቅ እኔ ነፍይ ነው እንጂ ላደርግ የሚገባኝ ኢስባት አይደለም ያደርግ የሚገባኝ። ወይ ደግሞ ተፍሲል ካለው በተፍሲል ላይ የዳለው እንላለን ለአላህ። ግን ይህንን የድ ስናሰብት አንተ እንደምትለው ዑዱና ጃሪሐ ፈለ ወይም ደግሞ ክፍለ አካል አለው አንልም ለአላህ። ግን እፎይን ወስደናል አይደለም። መጥቶ ቢጠይቅ ምን ብሎ ነው ሊጠይቀኝ የሚችል? አላህ ሱብሓነሁ ወተዓላ ራስ አለው ወይ ሲለኝ ቢፈልግበት መቼም ሌላ ነገር ሊሆን አይችልም። ስለዚህ ምንድን ነው ሊለው የሚችለው? ራስ የሚባለው ነገር እኛ ስናወራ የምናወራው ይሄ ጭንቅላት የሚባለውን ነገር ነው። አሁን የሰው መሰለ የከሌ መሰለ ከሌ ፍጡር ጋር መሳሰል ነው ማለቱ ብቻ አይደለም። ራሱ ጃሪሐን ነው እየፈለገ። እንግዲህ ተመልከቱ፣ ቀኑን ሙሉ ሌሊቱን ሙሉ ሲለቀስ ነው እንደዚህ የዋለው ቤትም ቦታ። በቃ ይሄ ከባድ ምት ነው ለዘመናት የሚጠበቀው። እፎይ ይዋሻል፣ ይሳደባል። የተፈለገው ከዛ ሳይድ የተፈለገው ነገር ምን ነበር መሰላችሁ? ተሳዳቢ ሰው አመጣው። እፎይ ተሳዳቢ ነው። ይሄ ልክ እንደ አባቱ ስም እፎይ ተሳዳቢ ነው። የአባቱ ስም እኮ ነው የሚመስለው። በጣም እኮ ነው የሚገርመው። ያለ የሌለን ነገር ሰው ላይ ለጥፉ። ስለዚህ ምን ያደርጋል? ኦፌንድ አድርጎ እፎይን በዚህም በዛም ኦፌንድ አድርጎ የሆነ ሀዲስ ሲከፍት ይኸው ተሳዳቢ ነው ለማለት ነበር የተፈለገው። እፎይ ግን የሚገርመውን ፖይንቱን ቁጭ አድርጓል። ምክንያቱም ዋና ኡስታዝ ነው የተባለው 5000 ሰው አስልሟል የተባለ ኡስታዝ ነው። መጅሊሱ እውቅና የሰጠው ሰው ነው። መጥቶ ሲመሰክር እፎይ ዋሸ ሳይሆን የሚባለው ተሳደበ ሳይሆን የሚባለው እውነት ነበር ለካ ሲያወራ የነበረው ተብሎ ማረጋገጫ ተሰጥቶታል። እንቀጥል። ስለዚህ ምን ነው አላሁ ቢላህ በላላህማ ራስ አለው አይባልም ብዬ በቀላሉ መልሰዋለሁ። ግዴታ የሆነ ዓሊም ማምጣት አይጠበቅም። ምክንያቱም ራስ የሚባለው ነገር ጃሪሐ ነው፣ ሌላ ነገር አይደለም እዚህ ቦታ የሚፈልግበት። አሁን ለምሳሌ አረብ መጥቶ ራስ የሚለው ለምሳሌ ራሱን ማለት እንላለን ለምሳሌ ማለት ነው ቁንጮ እንደማለት ነው የምንፈልግበት። እንደዚህ አይነት ነገሮችን ሊጠይቅ ይችላል። መጃዘን የሚያስጠቅሙ ነገሮችን አንስቶ ሊጠይቅ ይችላል። እንደዚህ አይነት ጥያቄ ላይ ደግሞ እንደ ሀሉ ይመልሳል። ግን አሁን ለምሳሌ ነው ኢትዮጵያዊ አንዴ ወይ እጅ፣ ጥፍር፣ ባክቴሪያ ምናምን እያልኩ ልቀጥልሽ የሰውነት አካሎችን ውስጥሞችን በሙሉ መዘርዘሪ ነው። ቅድም ያልኩት ብልት ራሱ ሊገባ ነው ሊጠየቅ ነው። ግዴታ አላህ ሱብሓነሁ ወተዓላ ነፊ ማዕረጉን በቁርአን መግለጽ አለብን። አላህ መሰለን አሁን ላተኹዙ ሲነቱን ወላ ነውም። ይሄ ሰውዬ በጣም ተናዶ ነበር። ባይዘው በጣም እንዲህ ነው በቃ ቅጥል ሲባል የነበረው። የሚገርምህ በዚህ ሳይድ ብቻ ደግሞ አይደለም፣ በኦሮምኛውም ሳይድ በጣም ከባድ ነበር የነበረው። ምናልባት ተረጉምላችኋለሁ ወይስ እንዴት ነው? እንዴት ይሻላል? እሺ ቀጥለው። አልሰማሁትም ግን ሲሚልከታ አከዘቹ ወይ ለተፈቃደ ገሩ ጀርን ሞገ ሰዲያል ከለመ ተጋኒ አላህ ለጀለኒ ረቢ ኬኛ ቆይ ሙባረክ ያደ በማጅ ተበከነ ታም ደቂቃ አከና ጎድ ሙባረክ ያደ ተቆም ከነደ ኦኬ ረቢን ያደ አመኒ ቀባ
Mormin qaba dhibbat soba jettetta video nabai በቪዲዮ ታልኝ እያለው ነው እና እጅ ላይ እናውራ እያለው ነው። ስለ አካላት እያወሩ ነው እና አይ ቲንክ ሙባረክ ስለማታው ውይይት ጠይቋቸው መሰለኝ። ያንኛው አያጸድቅም አካላትን እሱ ማለት ነው። አንድ ቀን እኔ ቤት መጥቷል፣ አውርተን ተወያይተናል ከኔ ጋር ታስታውሳችሁት የለው እንትና እሱ የሚያጸድቅ አይደለም። ጓይድ አካል አለው የሚል ከሆነ አንዳንድ እኔ በፈጣሪ በአካል አይወሰንም እላለሁ። ረቢን ሀርካ ሂንቀበሞ ሀርካኒ ወሰፈሞ ወሰፈሞ የዲን ጀቹ ሀርካኒ ወሰፈሞ ወሰፈሞ ኦኬ ፈጣሪ በእጅ ይገለጻል አይገለጽም፣ እጅ አለው የለውም እያለ ነው። ያንኛው ግን ፈጣሪ እጅ አካል አለው ብሎ ያምናል አያምንም እየጠየቀው ነው። ጋር ጋፊ ሙባረክ ከጋፊ ነው ተጋፈተመ ለኝ አከሲም ጋፊ ዛው ነምኒ ኩን ዱበትና ነምኒ ቆብሰ ነምኒ ኩን ጋፊ አርካቲ ዋይ አርካራት ሀምዛለን ይብሰከነ ቱረማ ይብሰኒ ከነ ኩነሞ ዲባን ዲበት ሶቦ ለሰከ የዲፈመና ጎዲ አርከ ቆፋማ ሚላ ኢጃ ኒዴ ተከተካ ኦኬ ያዘው ምንድነው እሱ እጁን ሌላ ትርጉም ሰጥቶታል አምዛ ምናምን ብሎ ሲል ሙባረክ ደግሞ ምን አለ? ኧረ እጅ ብቻ አይደለም የተነሳው እግር፣ አይን ብዙ ነገር ተነስቷል። አይነን ነው ብዙ ነገር። ቆይ ያንኛው ደግሞ አንድ ባንድ እንመልሰዋለን እያለ ነው እንግዲህ። ግራ ገብቷቸዋል። የተነሳው ባትም ተነስቷል፣ እግር ተነስቷል፣ እጅ ተነስቷል። አይን አለው እንድነኝ ነው የሉትም እያሉ ነው። በዚህም በዛም ብቻ በጣም ብዙ አይነት ዳይሬክሽን ይዞ በጣም ግራ በመጋባት ውስጥ እንደነበር በኦሮምኛም በአማርኛም በራሳቸውም በተለያዩ እንትኖች ላይ አይተናል። እነዚህም ቢለቂ ዌብሳይት ተፈየደምቴ ነገር ሲፍቴ ዌብሳይት ደብቴ አመና ከተባለ ዌብሳይት ደብቴ ረጋባ ደንፉረዱ ጀታ ዌብሳይት ደብቴ ኡፊ ከከ ደብቴ እንፉረዱ ጀታ አጀይ ነበር ለኪ ሐሳው ቦጫላ ያሶ ይተሰን ተገይፈዱ ሐሳው ጀቻ ቦካታን ዱበቲኒ አኒ ሲሮ ቦጫ አኔና ማቀልዲ ቤቆሚቲ አከሰት ወጅና ዘን ቦጫላ ሚናምን ይጀራ ነው ወጅና ዘን አከሰት ለራሳው ታንተወጀን ሶጃ እንትኑ ከኋላ እንትን ይፈልጋል። አይ ዶንት ኖ ስለምን እያወሩ እንደሆነ እዚህኛው ላይ ነገር ግን በዌብሳይት መሰለኝ አልተስማሙበት የቀረበበት መረጃ ላይ ኦኬ እንትን የሚለውን ነበረ። በቃ እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ እንዲህ ያረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው እስቲ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይ የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ክፍለ አካላቶችን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ይሄ በጣም ነው የሚያሳዝነው። 10 ምናምን ሰው ሰለመ የተባለው ይህ ነው ወይስ ከፈረ ነው? ይኸው እንግዲህ ኤክስ እያደረጉ በራሳቸው ቻናል ላይ ነው። ይኸው ተመልከቱ። ያስለምታቸው ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮው እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ
ይህንን እጅ ያለው ጥፍር ያለው ወገብ ያለው እግር ያለው ባት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላሉ። ዛሬም ነገም ኢስላምን ሊወክል ይችላል። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከዓርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ነገር ሙስሊሞች ፈጣሪ ብለው አያመልኩም። በየትኛውም ሀገር ያላችሁ እህቶች፣ ወንድሞች በአጠቃላይ የዋሃብያ እምነት ይሄ ነው። ክፍለ አካላት ላሟላ ማንነቱ ለማይታወቅ ግን እንዲህ አለ አልተረጋገጠም፣ አልጸደቀም፣ አልተባለም ምን የለም እያልክ ጅል ሆነ ፈጣሪ ያልሆነን ፈጣሪ በል የሚያስብል አስተምሮት ስለሆነ ያላቸው በየትኛውም ሀገር ያላቸው በድጋሚ እህቶች፣ ወንድሞች ከዋሃብያ አቂዳ ተጠንቀቁ፣ ከዋሃብያ እምነት ተጠንቀቁ። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይሄን የምንለው። ስለዚህ ይህ ቪዲዮ ለሁሉም ሸር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ተርፎ ምንድን ነው? 20 ሰው አስልሟል። አንተ ተው ዝም በሉ እናንተ። በጣም እስልምና እውቀቱ ኡስታዙ እውቀቱ ባይዘኔ በጣም ፈታ እያልኩበት ነበር የሆነ ሰዓት ላይ በቃ በጣም ስላሳዘነኝ የሆነ ሰዓት አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቭን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም እኮ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይ ነው ያላችሁት? እፍ ነው ምለው ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር፣ ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ ነው አይቻለሁ ቪዲዮውን። አብራችሁን ስላላችሁ ፖለቲካ እስልምናው ላይ ያለ ፖለቲካ አብራችሁን ስለቆማችሁ ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን። እኛ ምን እንዲሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምንም ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይህ በጣም ብልግና ነው። ኦዲየንስን መናቅ ነው። ለኦዲየንስ ክብር ሊኖራችሁ ይገባል። ከኛ የተሻለ እውቀት ያለው ብዙ ከስር ስላለ ማለት ነው። ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይህ ነውር ነው። አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁብኝ። ከዛ በኋላ የሞት አዋጅ እንዲታወጅብኝ ያደረጋችሁት ቤታችሁ እንዲሁ ተሰብስባችሁ መጥቼ ስለነበረ ፈንጂ አክሻፊ አይደለሁም እኔ በየጊዜው ምሳሳተው ቤታቸው መመጠው ማለት ነው። እኛ ፊት አይደፍርም ምናምን ነገር ይላሉ። ቤታቸው ሄጄ የሚጠርገውኝ ከዛ የሞት አዋጅ አውጀውብኝ ማለት ነው። አንሬስት ሆነን እየሰራን ምን ማድረግ እንዳለብን ግን ጠንቅቀን እናውቃለን። እንዴት መሄድ እንዳለብን፣ በምን አይነት ፌዝ መሄድ እንዳለብን፣ በምን አይነት እምነታችሁን በእንዴትኛው እምነታችሁ መጓዝ እንዳለብን፣ እንዴት እንደምታምኑ፣ ከዛ በኋላ ያንን እምነታችሁን እንዴት አድርገን አድሬስ ማድረግ እንዳለብን እናውቃለን። የእምነታችሁን አካሄድ ስለምናውቀው ማለት ነው። ደግሞም ስኬታማ ነበርን፣ አሳክተነዋል። ልክ እንደ ጫማ ውስጥ ጠጠር ቀስ እያለ ነው የሚሰማችሁ። ጫማ ውስጥ ጠጠር እንዴት ነው? ቀስ ቀስ እያለ ፔኑ እየተሰማችሁ ይሄዳል። እና ለክርስቲያኑ አሁን ላይ ይረዱት ይችላሉ። ሞሮፍ እንደው እነሱ ከላይ ያሉት በደንብ ይረዱታል። ዋብያዎቹ ሴክት እንደምንም ብለው ተሯሩጠው
እንዲከስ እንደምንም በቃ ለማጨቅ ይህንን እንትኑ ለማክሰም የሚጥሩት ፔኑ በጣም ከባድ ነው። ምን እንደተሰራ ጠንቅቀው ያውቃሉ። ያኛው ለዛ ነው እንደ እፎይ ክፋቱ ክፉ ነዋል። አስማው ሲፋት ውስጥ ገባበት። ኦኬ በፊት የለመዱት ምንድነው? እሱ እቺ አስማው ሲፋት አትነሳም ነበረ። አላህን በአስማው ሲፋት እናምናለን ብሎ ነቢያት አስማው ሲፋትን ሰብከዋል ብሎ ከዛስ ጭንቅላት ይኑራ ይኑራ አናቅም። እሺ ምንድነው ያል የምታውቀው? እግር፣ ባት፣ እጅ ነቢያት ያስተማሩት አምላክ ብሎ የሚያውቀው ግን እግርና እጅ፣ ባት፣ ፊቱ ምን እንደ ወረቀት ይሁን ጭንቅላት ከሌለው ጭንቅላት ይኑራ ይኑረው ካላወቀ ወገብ፣ ከዛ ሆድ የለም ወገብ አለ ሆድ አለ። ይኑራ ይኑራ አናቅም። ታፋ ይኑራ ይኑራ አናቅም። ከ124 ሺህ ያላነሱ መልእክተኞች ካሉ ምንድነው የነገሯችሁ? እነኚህ ሁሉ መልእክተኞች ታዲያ የሰበኩት ነቢያቶች የተባሉት ምንድን ነው? ይሮጣል። ኬት ወዴት ነው የሚሮጠው? ለምንድን ነው የሚሮጠው? በምንድን ነው የሚሮጠው? በእግሩ ነው በእጁ አናቅም። ቦታ ይለቃል ሲሮጥ አናቅም። ይታያል፣ ይሮጣል፣ ይቀመጣል፣ ይነሳል። ግራ ቀኝ ላይ እታች ካለው እሱ ፍጡር ነው እኮ። የምታየው ከሆነ ሉክ የምታየው ከሆነ ግራ ካለው ቀኝ ካለው ፊት ካለው ኋላ ካለው እላይ ካለው እታች ካለው ተገደበ ማለት ነው። እሱ ተዋሰነ ማለት ነው። ከዛ ፓርቶች አሉት። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ አይኑ ጆሮ አይደለም። አንዱ አንዱን ካልሆነ ይለያያሉ ማለት ነው። ፓርቶች ናቸው እነኚህ ሊነጣጠሉ የሚችሉ ነገሮች በሙሉ ደግሞ እነኚህ የሚነጣጠሉ ከሆኑ ደግሞ በፍጡራን የሚካበቡ የሚዋሰኑ የሚካለሉ ከሆኑ ለአደጋ የተጋለጡ ናቸው። አደጋ ሊደርስባቸው የሚችሉ ናቸው። እነኚህ ደግሞ ሆሉ ይሄ እንዳለ እንትኑ በእነኚህ ፓርቶች የተገነባ ከሆነ ፓርቶቹ ሊገነጣጠሉ ሊለያዩ ይችላሉ ማለት ነው። ስለዚህ አላህን የገነባው ፓርት ነው ማለት ነው። ስለዚህ አላህ የምን ጥገኛ ይሆናል? የፓርቶቹም ጥገኛ ይሆናል ማለት ነው። ለማየት የግዴታ አይን ያስፈልገዋል። ሊትራሊ አይን የምትባል መሳሪያ፣ ለመስራት እጅ የሚባል አካል ያስፈልገዋል። ለመሄድ ነሰሰርሊ እግር የሚባል አካል ያስፈልገው ነው ማለት ነው። ልክ እኔ ለመጓዝ እግር እንደሚያስፈልገኝ ለማየት አይን የምትባል መሳሪያ እንደምታስፈልገኝ፣ ሆሊ መስማት ማይችል ሆሊ መረዳት ማይችል ዘሆን ማየት ማይችል ይሆናል። እግሩ ማያ ይሆናል፣ ጀርባው ማያ ይሆናል ማለት ነው። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም። ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድነው የምታውቀው? ካለ ነቢያቶች ያስተማሩት አላ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ?